በትግራይ ካህኑ ያደረጉት ነገር ሁሉንም አሳዝኗል። ይህንን ሰሞን በማይገባ ተግባር ያየናቸው መነኮስም ይቅርታ አልጠይቅም ብለዋል። ከ3 ዓመት በፊትም በመነኩሴ ተደፍር ያለው ያሉት እናትም ፍርድ ቤት የእውነትነት ማረጋገጫ ሰጥቷቸዋል። አሁን ላይ ደፋሪውም እንደጠፋ እየሰማን እንገኛለን። በዲያቆን ዮርዳኖስ አበበም ላይ ያልታሰበ ክስ እንደተመሰረተ እየሰማን እንገኛለን። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ኦርቶዶክሳውያን ኢትዮጵያና ኤርትራውያን ሁላችሁም እንዳላችሁበት ሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ይገባል። ዛሬም በወቅታና በአስተማሪ ቪዲዮዎች መተናል። ይህንን ቪዲዮ ላይክ አድርጋችሁ ለምትጀምሩት እጅግ በጣም እናመሰግናለን። ዛሬም እንደ ሁሌው 5000 ላይክ እንዲገባ በደንብ ላይክ አድርጉት። ባለፈው ቪዲዮአችን ላይ የሚያሸልም ኮሜንት እንደነበረን ይታወቃል። አብዛኛዎቻችሁ ኮሜንት አድርጋችኋል። እጣ የወጣለት አካውንት ግን ይሄ ነው። ባለዚህ አካውንት የ500 ብር ካርድ ተሸላሚ ስለሆንክ ታች በምትመለከተው የቴሌግራምና የቲክቶክ አካውንቶቻችን ኮንታክት በማድረግ ሽልማት መውሰድ ይችላል። ዛሬ የሚያሸልመው ኮሜንት እግዚአብሔር ይመስገን የሚለው ኮሜንት ይሆናል። ወደ መጀመሪያው ቪዲዮአችን ነው የምናልፈው። አትናቋቸው የተባሉ እነማን ናቸው? ታናናሾች እነማን ናቸው? ጤና የሌላቸው፣ ገንዘብ የሌላቸው፣ ዘመድ የሌላቸው። አሁን እንደው ዝበር ላይ ያለው ሰውዬ እንደው ቅድም ስታልፉ 1 ብር ለመስጠት እንኳን ጊዜ አጥሯችሁ ትታችሁት የመጣችሁ ሰውዬ ስትመለሱ ይገርማል። ወንድሜ ትናንትና እኮ 50 ሚሊዮን ብር ደረሰኝ ቢላችሁ ይገርማል። ቅድም እኮ ሰላም ልላስቤ ተቃዲፍ እኮ ተንቀሸቀሹ። ይገርማል። እንዴት ነህ? ላንሳህ፣ ልጣልህ፣ ላልብስህ። አሁን እንደው ትልቅ ባለስልጣን ራት እንደው ዛሬ ራት እናንተ ጋር መጣለሁ ቢላችሁ እንቅልፍ ይወስዳችኋል። ተበድራችሁ እኮ ትደግሳላችሁ። አሁን ትልቁ ባለሀብቱ ሰውዬ አሁን እዛ ሀገር የሉም እንጂ እንደው ዛሬ ማታ እናንተ ጋር ተበላሉ ቢሏችሁ ተበድራችሁ በግ ገዝታችሁ ፍየል ገዝታችሁ። ብልጠቱ ምንድን ነው? 1 በግ በዛ የ100 በግ መግዣ ይጥሉልኛል። ሌላ ነገር ለነፍስ እኛ ሂሳባዊ እኛ እኮ ጀግኖች እኮ ነን። ስናጎርስ እኮ መጥነን ነው መልሶ ያጎርሰኛል አያጎርሰኝም ብለን ለክተን አይደል እንዴ? አሁን የትንሳኤ ሰሞን ቋት ምሳኛ ጋር ነው እንትና ስትለው እኮ በቀጭ ነው የተጻፈች። ምን አለች? እራት አንተ ጋር ነኝ የምትልኳለች እኮ የለችም አለ። እንደዛ ይወድማ የወደቁትን አጠሯችሁ። ልብ ካላችሁ ታላቁ ሊቅ ዮሐንስ አፈወርቅ ውሾችን እንኳን አስበህ ትቀልባቸዋለህ ገና ግቤን ይጠብቃሉ ብለህ የመንግስተ ሰማያት መግቢያ ድሆቹ በር ላይ ወርቀው ለምን ትተዋቸዋለህ ይላል። ሞዳትን ጥቅስ ልበላ ከበር ቁሜ ምን አደርጋለሁ? ጮክ በሉ እሺ። ማንም ድምጼን ሰምቶ ቢከፍትልኝ አቤት እገባለሁ። ገብቼ አለ ጌታ። እንዴት ይገርማል! አረ በሏት። ምን እበላለሁ? ከበር ቁም የሚያንኳኳው ማን ነው? እሺ ሲከፈትለት የሚገባው ማን ነው? እሺ ገብቶ ቁጭ የሚለው ማን ነው? ከኛ ጋር እራት የሚበላው ማን ነው? ምን አይነት እራት ብናቀርብለትም እስኪ ንገሩ። ምን አይነት እራት? በቃ የተለያየ በቃ ጠረጴዛ የሸፈነ 15 አይነት በየአይነቱ የተሰራ በዚህ ጥብሱ፣ ቅቅሉ፣ በዛ ምኑ የቀረበለት ማለት ነው አይደለም። ቆሎ ቆርጥመ ብታድር ምን ቸገረው እግዚአብሔር? ቂጣ ነክሰ ብታድር ምን ቸገረው እግዚአብሔር? ድንችን ቀቅለ በሚጥሚጣ በልተ ብትተኛ ምን ቸገረው እግዚአብሔር? ይባርክልሃል ማለት ነው። የበላው ድንች ከጮማን ይበልጣል። የበላው ቆሎ ከተመጣጣይ ምግብ ይበልጣል። ማን ሲባርከው? እግዚአብሔር ሲባርከው። ትልቅ ባለስልጣን ዘመድ ያለው እኮ ደቃቃ ሰውዬ ተከብሮ ይኖራል። እሱ ልታደቀው ትችላለህ። የሚያደቅ ያዝብሃል። ከላይ በግ ተንቀጥቀጥ ትኖራለህ። ወደ አይደለም። አሁን እኛ ታናናሾችን ማንነካቸው ለምንድን ነው? ገብርኤል አላ ከጎን፣ ሚካኤል አላ ከጎን። የኔን አይነ ስውር ናት አትይ። አይናማ መላክ ከጎን ቆሟል። እጅ እግር የሌለው ናት። ሰይፍ ያለው መላክ ከጎኑ ቆሟል። ጠባቂ ያለው እንባባሽ መልአክ አለው። ቁስል ፈዋሽ መልአክ አለው። ጥያቄ መላሽ መልአክ አለው። የሚጠብቀው ማያንቀላፋለት መልአክ አለው። ለዚህ ነው ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም ማለና መላእክቱን ስላንተ ምን ያደርጋቸው? ያዛቸዋል። ታናናሾችን አትናቋቸው። ለምን አንነቃቸውም? መላእክት ከነሱ ጋር ስላሉ። ስለዚህ ምእመናን ከነሱ ጋር ካሉት ይልቅ ከማን ጋር ያለው ይበልጣል? ከኛ ጋር ያለው ይበልጣል። መምህራችን ቃለ ሕይወት ያሰማልን። ሁላችንንም ለእግዚአብሔር እንድንመች አድርጎ ልቦና ይስጠን እንላለን። ዛሬ እንግዲህ ይህንን ቪዲዮ ስቀርጽ ትንሽ ዝናብ ያስቸገረኝ ይገኛል። ትንሽ የድምጽ ጥራት ሊወርድ ይችላል። እርሱን ተረድታችሁ ይህን ቪዲዮ ተመልከቱ። መምህራችን ቃለ ሕይወት ያሰማልን። አንድ መዝሙር ጋብዛችኋለሁ። እጅግ በጣም ደስ ያለኝ መዝሙር ነው። ቪዲዮን አንድ ላሳያችሁ። ሐዘን፣ ጽልመት፣ ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ? አንተን የጠበቀ ጸና ልቤ በእግዚአብሔር። ይህን እያወቀ አጥቷል ጎሎበታል ብለህ ሳትንቀኝ ለዚህ ያደረስከኝ ጌታዬ እኔ ማን ነኝ?
ሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንን ጌታዬ። ዝማሬ መላእክትን ያሰማልን። አዘማመሩ፣ ድምፁ፣ ኦርቶዶክሳዊ ስርዓቱ እጅግ በጣም የሚገርም ነው። በዚህም ጉዳይ ቤተሰቦቹ ሊመሰገኑ ይገባል። እግዚአብሔር ያሳድገው እንላለን። እስኪ ሁላችሁም ኮሜንት ላይ ዝማሬ መላእክትን ያሰማልን ያሳድግህ ያላችሁ ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ የሆነ ጉዳይ ነበር። እርሱም ደግሞ በሀያት 49 ኮንዶሚኒየም ላይ በተነሳው ጉዳይ ነው። እስኪ ቪዲዮ ላስመልክታችሁና አንዳንድ አስተያየቶችን የምንሰጥበት ይሆናል። አያት 49 ግፍ አሳየችን። ኮንዶሚኒየሙን በአጠቃላይ የሚኖሩበት ነዋሪዎች ይህ ድርጊት ሊሆን አይገባም ብለው በጋራ አወገዙ። መጨረሻው ግን ኦርቶዶክሳውያን ብቻ ተመርጠውና ተለይተው እናንት የመንግስትን እምነት ነካችሁ ኑ ተብሎ በግፍ እየተንገላቱ እንዲታሰሩ ሆነ። በአደባባይ ኦርቶዶክሳዊ የሆነ በደል ተፈጸመ። ነገሩን በማስረጃ በደንብ አድርጌ አስደግፈዋለሁ። በፎቶ እንደምትመለከቱት ከኮንዶሚኒየሞች መካከለኛ ስፍራ ላይ የተተወው ቦታ ለጋራ መገልገያነት፣ ለፓርኪንግ፣ ለግሪን ኤሪያ፣ ለህፃናት መጫወቻ የሚፈቀድ ሆኖ ሳለ መንግስት ግን ሰሞኑ እንግዲህ በምርጫ ላደረጋችሁልኝ ድጋፍና አስተዋጽኦ በሚል ለተለያዩ ፓስተሮችና ነቢያትን ለሚሉ በአጠቃላይ የኮንዶሚኒየሞችን መካከለኛ ክፍል እያደላቸው መሆኑ እየተስተዋለ ነው። አንዱ ቀድሞ ደግሞ እንደምትመለከቱት ይህንን አካባቢ ያጥራል። ያጠረው ደግሞ የአዲስ አበባ ከተማ ልማት ቢሮ የምትመለከቱትን ማስረጃ ለፍርድ ቤት አቅርቦ ነው። ያ አካባቢ የጋራ መገልገያ እንጂ ቤተ እምነትን ተቋምን ለመገንባት የሚሆን አይደለም የሚል ግልጽ ማስረጃን አቅርቧል። ይህንን ግን ወደ ጎን በመተው በማናለብኝነት እንደምትመለከቱት የፍርድ ቤት ውሳኔ ሳይጠበቅ እግዱም ሳይፈጸም አካባቢውን በቆርቆሮ ማጠር ተጀመረ። በአጠቃላይ ነዋሪው ተቆጣ። የምታዩት ነገር ተፈጠረ። ከዛ በኋላ ፕሮፓጋንዳ ተሰራበት። ኦርቶዶክስ ገፊናት፣ ያ ዘመን ግን አብቅቷል፣ እኛንን ካሁን በኋላ ሁሉን ነገር የምንቆጣጠረው አይነት ነገር። ተከባብረንና ተዋደን የማንኖርባት ኢትዮጵያ ነገ ምን እንደምትፈጥር አብረን እናያለን። አንተ ደልቶህ እኔ በፍጹም ከፍቶኝ አልኖርም ነው ምልህ። ወንድማችን ቴዶ ዘሩፋኤል እንደሰማችሁት ነው። ይህንን ሰሞን በሀያት 49 ኮንዶሚኒየም ላይ አንድ ፓስተር ሜዳውን ሂዶ ያጥራል። ያንን ያጠረው ሜዳ ደግሞ ህብረተሰቡ ወጦ ሲያፈርስም ቪዲዮዎች ተመልክተን ነበር። ከዛ በኋላ ተመርጠው ኦርቶዶክሳውያኑ እንደታሰሩ እየሰማን እንገኛለን። በጣም ብዙ የፕሮቴስታንት አማኞች ደግሞ የኦርቶዶክስ ቤተክርስቲያን ናት እንደዚህ ያደረገችው እያሉ ሲናገሩም ሰምተናቸው ነበር። ግን ያንን ነገር ያፈረሱበት ምክንያት ምንድን ነው? ከዛ ኮንዶሚኒየም ላይ ለጋራ መገልገያ የሚሆን ሜዳ ወይም ደግሞ ለህፃናት መጫወቻ፣ መኪና ማቆሚያ ወይም ደግሞ ለፈለጉት ነገር የሚገለገሉበትን ቦታ ነው አንድ ፓስተር በዚህ አይነት መልኩ ባልተፈቀደለት መልኩ ጊዜ ያነሳውም ስለሆነ መጦ በራሱ ፍላጎት አጥሮ እነርሱም ደግሞ በብስጭት ነው እንዳፈረሱት እየሰማን የምንገኘው። ግን ደግሞ ያፈረሱ ሰዎች ሙስሊምም አሉበት፣ ኦርቶዶክሳውያን አሉበት፣ የጴንጤ አማኞችም አሉበት። ግን ተመርጠው ኦርቶዶክሳውያን ብቻ እንደታሰሩም ደግሞ እየሰማን እንገኛለን። እጅግ በጣም 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 የሚያሳዝን ነገር ነው። በዚህም ጉዳይ እስካሁን ምንም አይነት ምላሽም እንዳልተሰጠ እነርሱም በእስር ቤት እንደሚገኙ ነው የሰማን የምንገኘው። እነዛም ፈረሰብን ያሉት ሰዎች ወደ 10 ሚሊዮን ብር አይነት ነገር የሚደርስ ገንዘብ ነው የባከነብን የሚል የሐሰት መረጃንም ሲያቀርቡም እያየናቸው እንገኛለንና በዚህ በሀያት 49 ኮንዶሚኒየም ላይ የተፈጠረው ነገር ይህንን ይመስላል ለማለት ነው። ኦርቶዶክሳውያኑ ግን በዚህ መልኩ ተመርጠው እንደታሰሩ ወንድማችን ቴዶ ዘሩፋኤልም እየነገረን ይገኛል። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ትናንት አንድ መነኮስ ያልተገባ ተግባርን ሲፈጽሙ አይተናቸው ነበር። ቪዲዮም ላይ ሳይቻችሁ ነበር። የሰው እግር እያሹ፣ ይህ ደግሞ የመነኮሳት ተግባር አይደለም። መነኮሳት ለኛ ለኦርቶዶክሳውያን ሊጸልዩ ይገባል እንጂ የሴቱንም የወንዱንም እግር በዚህ መልኩ ማሸት የለባቸውም የሚል ድምድም ያለ ሀሳብ ሰጠን ነበር። ግን ደግሞ እሳቸው ያደረኩት ተግባር ልክ የሆነ ተግባር ነው ይቅርታ አልጠይቅም ብለው ደግሞ በዚሁ በሚዲያ ወጣውም እየተናገሩ ይገኛሉና እስቲ ቪዲዮና ሌላ ላሳያችሁ። አንዳችም ከስርዓቱ ከቤተክርስቲያን ስርዓት ፈቀቅ ያልንበትም ይሄድንበትም ነገር የለም። ሰሞኑን በሚዲያ ላይ የተገለጸው እንደዚሁ ከታማሚ እንግዲህ ከ6 ወር ያላነሰ እዚሁ ቁጭ ብላ ስትረዳ ወንድነው ወደ ቤተሰቦቿ ሄዳለች። የታመመው ሰው በጣም ያሳዝናል። መተው እግራችን በቅባ ቅዱስ እሹልን፣ ወገባችን እሹልን፣ መዳን እንፈልጋለን እርዱን የሚሉ ብዙ ምዕመናን አንካሳ ሆኖ በዱላው መጥተው እጅግ በጣም ድነው ቆመው እየሄዱ ያየንበት ሁኔታ አለ። መካኖች አይወልዱም ተብሎ የተባሉት ከውጭ ድረስ በመምጣት
እግዚአብሔር ድንቅ ስራው እየተገለጸ ያለበት ታሪክ ቦታ ነው። ይቅርታ ግን እንደሰማችኋቸው ነው። ይቅርታ የሚያስጠይቅ አይደለም። ካህናት አባቶቻችን፣ መነኮሳት አባቶቻችን ይህ የምንኩስና ስርዓት የተፈጸመላቸው ይህ ወጌሻ ሊሆኑ አይደለም። ግርማሸት ይህ የወጌሻ ስራ ነው፣ ወይም ደግሞ የራሱ የሆነ የሙያ ዘርፍ ያለው ነው። ይህ መነኮሳት አባቶቻችን እንኳን እንዲህ አይነት ሴት ገላን ወይም ደግሞ ይህ ጀርባንም እግርም የማሸት ነውና ከተማ እንኳን መግባት አይችሉም ነበር። አሁን ላይ ግን የመነኮሳት ስርዓት በዚህ መልኩ በእኛ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለተዛባ ማንም እንደፈለገ ይሆናል። አሁን ላይ ደግሞ ይህ የፈውስ ሁኔታ እንደ ፋሽን ሆኗል። አንዱ ይዘራል፣ አንዱ በዚህ መልኩ አሽቼ ፈወስኩ ይላል፣ አንዱ እንደፈለገ ይሆናል። ማንም የቤተክርስቲያን ስርዓት አይደለም ብሎም ከእንዲህ አይነት ካልተገባም ስርዓት የሚያስቆም ሰው የለምና ያደረግነው ነገር የለም ጥፋት የለብንም እያሉ የሰማናቸው እንገኛለን። ሰው ልክ አይደለህም ከተባለ እሺ አስተካክላለሁ ብሎ ምላሽ ይሰጣል እንጂ በዚህ መልኩ ከአባታዊ መልስ የማይጠበቅ ይቅርታ የሚያስጠይቅ ነገር ምንም አልፈጸምኩም ማለት እጅግ በጣም ያሳዝናል። ቅድም ለተናገርኩት ነው። መነኮሳት አባቶቻችን በእንዲህ አይነት ግብር የሚታወቁ አይደሉም። ሁሉንም ቅዱሳን መነኮሳት አባቶቻችን ታሪካቸውን ብንመለከት በዚህ መልኩ ፈወሱ፣ እንዲህ ያደረጉ ኖሩ የሚል ምንም አይነት ታሪክ አይተንም አናቅም። ዛሬ ግን ዘመን አመጣሽ ነው በዚህ መልኩ ያየነው እንገኛለን። እንዲያው ከመነኮሳት ጋር ተያይዞ አሁን ላይ አንዳንድ ያልሆኑ ነገሮችን እየሰማን እንገኛለን። ከ3 ዓመት በፊት አንድ በባህር ዳር የሚገኝ አስተዳዳሪ መነኮስ በአንዲት እማሆይ ላይ ደፍሮኛል የሚል ክስ እንደቀረበበት ሰምተን ነበር። ይህ ሁኔታ ከተነሳ 3 ዓመት ሆኖት ነበር። እኛም ደግሞ እንደ ጉዳዩ ሳይጣራ ወደዚህ ወደ ሚዲያ ማናመጣውን ብለን ነበር። እነ ጉዳይ ከተጣራ በኋላ ፍርድ ቤት አዎ እውነት ነው ያነ መነኮስ ያችን እማሆይ ደፍሯል የሚል ውሳኔ እንግዲህ አስተላልፏልና ስለማንኛውም ቪዲዮና እንዴ ላስታውሳችሁ። እማሆይ ሐመልማል አድማሴን አስገድደው ደፍረዋል አልደፈሩም? በእኔ በኩል አልደፈርኩም፣ አላደረኩም። አስፈቅደውስ? አላደረኩም። እንዴት ሊሆን ይችላል? እኔ እኮ ዓላማ አለኝ። ድንግልና መንኩሳ የሚል ነገር ሰምቻለሁ። እርሶስ ማን ስለሆኑ ነው ይሄ ሁሉ ሴራ? የወለደችን እናት መነኩሴን አስወልደው እርሶን ለመጣል እንዴት ይሆናል? አልገባኝ ስላለ ያስረዱኝ አባ። በየተባለችውን የተነገራትን ካልሆነ በስተቀር ማንም አልገዛኝም፣ ገንዘብ አልገዛኝም። ጎረቤት የሙታናቸው ምስክር። እማሆይ ሐመልማል ግን ልጁን አቅፋ እርጥብ ጨቅላዋን ይዛ መታ አባ ይሄ ልጅ እርሶ ነው ብትሎት ይቀበሉ ነበር? በመሰረቱ በእኔ በኩል ብዙ ጊዜ የማሳልፈው ስራ ላይ ነው። የዚህም ተጠቃሚም አይደለሁም። እንግዲህ ከ3 ዓመት በፊት የምታስታውሱ ከሆነ በዚህ መልኩ ምላሽ ሰጠው ነበር። ከ3 ዓመት በኋላ ደግሞ አዎ እውነት ነው እርግጥ ነው እማሆይ ተደፍረዋል፣ ሰውየውም ደግሞ የልጅ አባት ነው፣ ከዚህ በኋላ በወር 5000 ብር ተቆራጭ ማድረግ አለበት የሚል ውሳኔን አስተላልፎ ነበር። ይህንን ከሰማ በኋላ መነኮስ ነኝ ያለው ሰው እንደጠፋ እየሰማን እንገኛለን። እጅግ በጣም ያሳዝናል። እንዲያው እንዲህ አይነት ነገሮችን ስናመጣ በምንኩስና ስርዓት የሚኖሩ አባቶቻችን እንዳሉ ሁላችን ማወቅ ይጠበቅብናል። ግን በዚህ መልኩ መነኮሱ ነው የምንኩስናን ስርዓት የሚያሰድቡና እኛም አባቶቻችንን እንዲናቸው ወይ ብለን እንድንወቅሳቸው የሚያደርጉ ስርዓት የሌላቸው ሰዎች ደግሞ አሁን ላይ በከተማ በእንዲህ አይነት በዝተው እንግዲህ እጅግ በጣም የቤተክርስቲያንን ስርዓት እያቃለሉ ይገኛሉ። እንዲያው ከዚህም ጋር ተያይዞ ብፁዕ አባታችን አቡነ ኤርሚያስ ይህንን ሰሞን ስለ መነኮሳት የተናገሩት ነገር አለ። እስኪ አንዴ ቪዲዮ ላስመልክታችሁ። አትውጡ፣ ዓለም አትብላችሁ፣ መነኮሳቱ በደንብ በርቱ። አላስፈላጊ መውጣትን ተቃው። አትውጡ፣ ዓለም አትብላችሁ። አሁን ቀዳሽ አላጣንም፣ ብዙ አላጣንም። የተንሱ ጸልዩ ሰላም ለኩልክሙ የሚል ሞልቶናል። የሚያስተዳድር የለ፣ ግን በህይወቱ ተሻለ የለ። የቄሱም ደመወዝ እኩል ነው፣ የኛም ደመወዝ እኩል ነው። አንጠግብም። እንደው ቄሱ 4-5 ልጅ እያስተዳደረ መነኩሴውም እንደዛው እኩል እየተቀበለ ግን አነሰኝ ይላል። ከዛ አልፎ መቼስ ሁሉን ባንናገርም ጥቂቶቹ ደግሞ ሰረቁ ተብሎ ሲታሙ እንሰማለን። ከዛማ እንደው ለዚህ አደራችሁን እናቶቻችንም እንደዛው። አሁን ብዙ እናቶቻችን በጣም በሚያስፈራ መልኩ ከተማዋን እየሞሏት ነው። በጣም ብዙ እናቶች መነኮሳያት በሚያስፈራ መልኩ ከተማው ላይ እየሞሉ በዚሁ ብንጸና ምን አለ? በዚሁ ብንበረታ ምን አለ? ሞተር ብንሆን ምን አለ?
ብፁዕ አባታችን አቡነ ኤርሚያስ እንደሰማችኋቸው ነው እንግዲህ መነኮሳትን ሰብስበው ባካችሁ ከገዳማችሁ አትውጡ፣ ዓለም በዚህ መልኩ አትብላችሁ እያሉ ነው እየተናገሩ የሚገኙት። እውነት ነው። አሁንም ቢሆን በከተማ እያየነው የምንገኘው ነገር ነው። መነኮሳት እንደ መንኩስና እየኖሩ አይደለም። ይህንን ሰሞን አጨቃጫቂ ነገርም ተነስቶ እንደነበር ይታወቃል። አይ መነኮሳት በገዳም ብቻ መኖር የለባቸውም፣ በከተማም እንደፈለጉ እየኖሩ ብቻ ይሄ የምንኩስና ሀሳቢያቸውን አእምሯቸው ላይ ካለ ችግር የለውም የሚል እንግዲህ ነገር ተነስቶ እንደነበር ይታወቃል። ግን መነኮሳት መኖሪያቸው ገዳም ነው። መነኮሳት መኖሪያቸው በዓታቸው ነው። አሁን ላይ ግን በኢትዮጵያ ያለው የምንኩስና ስርዓት ይሄ ቁጥጥር የሌለው ስለሆነ በእንዲህ አይነት መልኩ እጅግ በጣም አስቸጋሪ ሆኖ እያየነው እንገኛለን። እንደው ስለ መነኮሳት ሲነሳ ይህንን ሁሉ ችግር ያመጣው ማን ነው በሚለው ወንድማችን የሚናገረው ነገር አለ። ቪዲዮን አንዴ ላስመልክታችሁ። መነኮሳት ከበዓታቸው ወጥተው ከተማ እንዲኖሩ ከሚያደርጓቸው ምክንያቶች መካከል በዋናነት ጥፋቱ የሴቶች ነው እያለች ነው አንዲት እህታችን። ሐሳቡ ገዢ ሐሳብ ስለሆነ አቅርብ ያለው ኦርቶዶክሳውያን በተለይ ደግሞ ሴቶች አጽንኦት ሰጥታችሁ ተሰሙት ዘንድ ጋበዝኳችሁ። የዘመኑ ሴቶች በገንዘባቸው የፈለጉትን ያደርጋሉ። እንኳን ከከተማ ያለን መነኩሴ ይቅርና ከገዳም እየሄዱ ፍትፍቱን በሳህን ሽቶውን በቀሚስ በነጠላቸው አርከፍክፈው ከሚያውቋቸው በጉዞ ጊዜ በገዳሙ ከሚያርፉባቸው አባቶች ዘንድ እንደዛ ሆነው ይሄዳሉ። አሁን ገዳም የሚኬደው በረከት ለማግኘት ነው ወይስ ለማስተናከል ነው የምትሄዱት? እኛስ ዕዳ እንዳለብን አውቀነው ይሆን? በጸጥታና በጸሎት ተጠምደው እየተጉ ያሉትን መነኮሳት የላመ የጣመ ይዛችሁ ብዙ ርቀት ተጉዛችሁ እየሄዳችሁ ያልተገባና ያልተፈቀደ ነገር ይዛችሁ ፈተና የምትሆኑባቸውና እየሆኑባችሁ ያላችሁት ሴት ወይዛዝርት ስንቶቻችሁ ትሆኑ? ይህ ብቻ አይደለም። መቀራረባችሁ በጨመረ ከተግባባችሁ በኋላ ጭራሽ መተው ቤታችሁ ባርኩልን፣ የንግድ ቦታዬን ይባርኩልኝ እያላችሁ በመኪናችሁ ከገዳማቸው ይዛችሁ ወጣችሁ ወደ ግል ቤታቸው የምታመጡና የዚህን ዓለም ጣዕም ቀስ በቀስ እንዲለማመዱት የምታደርጉት አላዋቂ ወይዛዝርቶች ስንቶቻችሁ ትሆኑ? ወንድማችን እንደሰማችሁት ነው። መነኮሳት ወደ ዓለም መጣው እንዲጠፉ ሁላችን ምክንያት መሆን የለብንም። በዚህም ጉዳይ ብፁዕ አባታችን አቡነ ኤርሚያስም በዝርዝር የተናገሩት ነገር ነው። መነኮሳት መኖሪያቸው ገዳም ነው። አሁን ላይ ደግሞ በጣም ብዙ መነኮሳትን ከተማ ላይ ሆነው ባልተገባም ስራ እያየናቸው እንገኛለን። እንደው ዛሬ ስለ መነኮሳት ስናነሳ አባቶቻችን መናገር ሳይሆን ጥሩ ሆነው በምንኩስና ስርዓት የሚኖሩ አባቶች እንዳሉን ሁላችን እናውቃለን። ግን ደግሞ በከተማ ሆነው የምንኩስናን ስርዓት ፈጽመው በስርዓቱ ግን የማይኖሩ ከመነኮሳት የማይገባ ተግባርን የሚሰሩ በጣም ብዙ ሰዎችን እያየን እንገኛለንና እነርሱ ስርዓት እንዲይዙ ሁላችንም ልናደርግ ይገባል። ለእነርሱም ነው ይህንን ነገር የተናገር የምንገኘው እንጂ በመነኮሳት ስርዓት ጉዟቸውን እያደረጉ ለሚገኙ አባቶች እንዳልሆነ ሁላችሁም ልታውቁት ይገባል። በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። ይህንን ሰሞን እጅግ በጣም መነጋገሪያ ሆኗል ይሄ የመነኮሳት ጉዳይ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ራሱን መርጌታ ምስጢሩ ነኝ ይላል። በተሐድሶ እንቅስቃሴ እናውቀዋለን። ኦርቶዶክሳውያንን ሲሳደብ ስዕላትን ሲቀድ እናውቀዋለን። የአባቶች አለባበስን የመሰለ ነው አለባበሱ። ዛሬ ደግሞ ባካችሁ ኦርቶዶክሳን ይቅርታ አድርጉልኝ የናንተ የምትገለገሉትን የአባቶቻችሁን አልባስ በዚህ መልኩ አስረክብ ያለው እያለ ይያየነው እንገኛለን። እስኪ ቪዲዮ ላሳያችሁና ከዓመት በፊትስ ይህ ሰው ምን ብሎ ነበር የሚለውንም ነገር አብረን የምናየው ይሆናል። ይቅርታ ጠይቀው ከትልቅ አክብሮት ጋር ይሄ ልብሰ ተክህኖ ለቤተ ክርስቲያኗ ለምን አይመልሱም? እና ከዛ እንደማንም ሰው ሐሳቦትን በቤተ ክርስቲያኗን በማይነካ መልኩ እርሱንም መከራ በማያስበላ መልኩ ለምን አያገለግሉ? አዎ እኔ በጣም ረጅም ጊዜ የጸለይኩበት ርዕስ ነው። አሁንም ደግሞ ስለተከሰስኩ ሳይሆን ጉዳዩን ፍርድ ቤት ስለያዘው ሳይሆን ወደፊት ለፊት ግን ባለኝ አገልግሎት ከሁሉም ሰው ጋራ በሰላም በፍቅር መኖር ስላለብኝ፣ ቤተሰቦችንም ማሳረፍ ስላለብኝ፣ ሰዎችንም ማሳዘን ስለሌለብኝ ልብሱን አውልቀዋለሁ፣ ይቅርታ መጠይቃለሁ። ይኸው አሁንም አውልቅ ካልከኝ አውልቄ አስረክባለሁ። ይሻላል በሕያው እግዚአብሔር ፊት ነው የምነግርህ። እኔ በክብር ሰዎች እንዲማሩ እንጂ ተሽል ውሰድና ለአንድ አባት ስጥልኝ ከፈለክ ማለት ነው። እውነቴን ነው የምነግርህ። እናደርሳለን። በሕያው እግዚአብሔር ፊት ነው የምነግርህ። እኔ ይሄንን ልብስ የምለብሰው ወንጌልን ከማድረስ አንጻር እንጂ ማንንም ከማሳዘን አንጻር አይደለም። እንግዲህ መርጌታ እግዚአብሔር ያጽናዎት። ችግር የለውም። ጥሩ ውሳኔ ነው የወሰኑት። ለአንድ አባት አድርስልን እንዳሉት
በተለይ ይሄን ልብስ ለብሰው የሚያስተላልፉት መልእክት ኦርቶዶክሳውያን ይቅርታ አድርጉልኝ፣ በዚህ መልኩ ከአባችሁን ወይም ደግሞ አባቶቻችሁ የሚገለገሉትን አልባስ መልሻለሁ፣ ከዚህ በኋላ እንዲህ አይነት ተግባር የለኝም እያለ እየሰማነው እንገኛለን። ይህንን ሰው እንግዲህ ሁላችንም እናውቀዋለን። በዚህም ሰው ጉዳይ ምንም ዝርዝርም ሀሳብም መስጠትም አያስፈልግም። ሶሻል ሚዲያ ላይ ኦርቶዶክሳውያንን ከሚሳደቡና ቤተክርስቲያኗን ከሚያንቋሽሹ ሰዎች መካከል ዋነኛው ስለሆነ ማለት ነው። የሚገርማችሁ ነገር ይህ ሰው ከአመታት በፊት በፓስተር ሶፊ ሚዲያ ላይ ቀርቦ እንዲህም አድርጎ ነበር። ቪዲዮና ላሳያችሁ። በቃ ይስጡኛ፣ እኔ ለምን አላደርስልዎትም? አድርስልኝ። እሺ አድርስልኝ። ከዚህ በኋላ እኔ አገልግሎቴ በፍቅር የተመሰረተ እውነቱን እውነት ሐሰቱን ሐሰት በማለት የማገለግል ሲሆን ግን ከዚህ በኋላ ይሄንን ካባ ለብሼ የጴንጤ መዝሙር ላልዘምር፣ ይሄንን ካባ ለብሼ ቲክታክም ሆነ ወይም ደግሞ ዩቲዩብ ላይ ወጥቼ ያላስፈላጊ ንትርክና ጭቅጭቅ ላለማድረግ በሕያው እግዚአብሔር ቃል እየገባው ይሄንንም ደግሞ የሚመለከቱ ውድ ኦርቶዶክሳውያን ይቅርታዬን እንዲቀበሉ፣ ይሄ ብቻ አይደለም በደብዳቤ መልኩ ለጠቅላይ ቤተ ክህነት የማስገባ መሆኔ ከዚህ በኋላ ከማንም ሰው ጋር ላልጣላ ላልጋጭ መስሎ ለታያቸው ንትርክ መስሎ ብስሽቅ መስሎ ለታያቸው ሰዎች ከዚህ በኋላ እኔ በፍቅር ያደረኩት መሆኑን እየገለጽኩኝ ከዚህ በኋላ ግን ይሄንን ልብስ ላለብስ ይሄው አስረክባለሁ። በጣም ጥሩ ደስ ይለኛል። እኔ ልረከብና የሚረከብ ካለ ይህንን ሰው እንደሰማችሁት ነው። ከአመት በፊት ነው ደግሞ በዚህ መልኩ ልብሱን አስረክቦ የነበር። አሁን ላይ 9 ወይ 10 ልብስ ይኖረዋል። እኔ ኦርቶዶክሳዊ አባት ነኝ፣ ከኦርቶዶክስ በዚህ መልኩ ነው የወጣው ብሎ ሰውን ለማጭበርበር ነው የሚጠቀምበት። እንደገና ደግሞ ትናንት ደግሞ ሌላ ሚዲያ ላይ ቀርቦ ይቅርታ አድርጉልኝ ኦርቶዶክሳውያን ብሎ የለበሰውን ልብስ ደግሞ ሲያስረክብ እያየ ነው እንገኛለንና እነዚህ ሰዎች ይቅርታ የእውነተኛ ይቅርታ እንዳልሆነና መሳደቡ በዚህ መልኩ የኦርቶዶክስ አባቱ ነው መታየቱ ለእነርሱ ቢዝነሳቸው ስለሆነ በዚህ መልኩ ይሄዱ ይገኛሉ። ኦርቶዶክሳውያንንም ይቅርታ ይጠይቃሉ። ግን ቤተክርስቲያኗን ሲያንቋሹ፣ ኦርቶዶክሳውያን ሲሳደቡ፣ ስዕል ሲቀዱ እናያቸዋለን። እነዚህ ሰዎች ማንም ወንጀለኛ ብሎ የሚከሳቸው የለም። ለምን? አሁን የእነርሱ ዘመን ስለሆነ በዚህ መልኩ ደረታቸውን ነፍተው የሚሄዱበት ሰዓት ነው ማለት ነው። ቅድም ይህንን ሰው ልብሱን አስረከበ፣ ይቅርታ ጠየቀ ያልኩበት ምክንያት ዛሬም እንደ አምናው በዚህ መልኩ ልብሱን አስረክቧል። በቀጣይ ዓመትም ደግሞ እንደሚያስረክብ ለማሳየት ነው ማለት ነው። እግዚአብሔር ልቦና ይስጣቸው ነው የምንለው እነዚህ አይነት ሰዎችን። ለቀጣይ ቪዲዮአችን ደግሞ ስንሄድ በዲያቆን ዮርዳኖስ አበበ ላይ የውሃብይ አክራሪዎች ሚዲያ ላይ ወጣው ክስ እያቀረቡ እየሰማናቸው እንገኛለን። እስቲ ቪዲዮን አንዴ ተመልክተን እንመለስ። ዲያቆን ዮርዳኖስ ይሄን ነገር አላነበቡትም ወይስ ሆን ብለው ነው ነገሮችን ለመጠምዘዝና በዚህ አገር ውስጥ ያለውን ሰላም በመረበሽ የእርስዎን አጀንዳ ለማስፈጸም ጥረት እያደረጉ ነው? ይሄ በጣም አሳፋሪ ነገር ነው። በተለይ የሃይማኖት አባት የሃይማኖት መምህር ነን ከሚል ሰው በተለይ ክርስትናን አውቅ ያለሁና ኑ ላሳውቃችሁ ላስተምር ከሚል መምህር ከርሶ አይነት እንዲህ አይነት ነገር መውጣቱ አሳፋሪ ነው። በሌላ በኩል ሲነግሩን መጽሐፍ ቅዱስ ሰላም ነው የሚሰብከው ይሉናል። በተግባር ደግሞ ማረድን ያበረታታሉ። እኔ ብዬ ሰልችቶኛል ይላሉ። በኋላ ላይ ቪዲዮውን ካቆምኩበት ስለምቀጥልላችሁ ታያላችሁ። እናንተ አልነሳ አላችሁኝ እያሉ ነው። እናንተ ሰው እየገደሉ እኮ ነው። በቅርቡ ረመዳን 17 የተከሰተውን ክስተት ታስታውሳላችሁ። መስጊድ በር ላይ ሄደው ገለዋል። ዛሬም ድረስ ይሄ ግድያ ያልቆመበት አክራሪ ጽንፈኛው የውሃብይ አካል መምህራችን ዲያቆን ዮርዳኖስ አበበ ላይ በዚህ መልኩ ክሱን እያቀረበ ይገኛል። ጨፍጫፊ ነው፣ ሰው አስገዳይ ነው የሚል ነገር ነው እየተናገረ የሚገኘውና እነርሱ እያዘዙ ኦርቶዶክሳውያን ያስጨፈጭፋሉ፣ ያስገድላሉ። መምህራችን ደግሞ በትምህርታቸው እውነቱን ስለሚናገሩ ቤተክርስቲያን ላይ እንደዚህ ደርሷል፣ ኦርቶዶክሳውያን በዚህ መልኩ ተገድለዋል ብለው በእውነተኝነት ስለሚናገሩ ለምን ይናገራሉ የሚል ሀሳብን ነው እያንሸራሸሩ የሚገኙት እንጂ እንደ መምህራችን ትእዛዝ ሰጠው ሰው አስገድለው ሰው ገለው ሳይሆን በቃ የኦርቶዶክሳውያን ሞት መሰማት የለበትም፣ ማንም ቢሆን ኦርቶዶክሳውያን ሲሞቱ ዝም ማለት አለበት እንጂ ድምጹን ማሰማት የለበትም የሚል ሀሳብን ነው እያነሱ የሚገኘው ማለት ነው። አሁን ላይ እነዚህ የውሃብይ አክራሪዎች መምህራኖቻችን በዚህ መልኩ ማሸማቀቅ ጀምረዋል። አብዛኛዎች የኛ የኦርቶዶክሳውያን መምህራን በሚባል ደረጃ ኦርቶዶክሳውያን ሲሞቱ ድምጽ አይሆኑም፣ እንደዚህ ሙተዋል ብለው መፍትሄ እንዲመጣ እንኳን የበኩላቸውን አይወጡም። መምህራችን ዲያቆን ዮርዳኖስ አበበ ደግሞ ሁሌም ቢሆን በሳምንት በሚያስተምሩት ትምህርታቸው ይታወቃሉ። ግልጹን በመናገር እውነቱን በመናገር ኦርቶዶክሳውያን ላይ አሁን እየመጣ ያለውን ነገር በስርዓት አስረግጠው ይነግሩና አብዛኛዎቻችን ኦርቶዶክሳውያን ግን እንዲያው መምህራኖቻችን በስርዓት ስላልሰማን ዛሬም በዚህ መልኩ ኦርቶዶክሳውያን መከራ ሲደርስባቸው ቤተክርስቲያን ስትቃጠል ሁላችንም አዝነን ከንፈር መጠን ዝም ከማለት ውጭ ምንም አይነት መፍትሄ ያመጣን አይደለም። እንግዲህ ዲያቆን ዮርዳኖስ አበበ ላይ በዚህ መልኩ የተነሱባቸው ምክንያት እውነቱን ስለሚናገሩ ሁሉም ኦርቶዶክሳዊ ቢሞትም ቢገደልም ወንድሙም እናቱም
ይሞትም ምንም መናገር የለበትም የሚል ሐሳብ ነው ያንጸባረቁ የሚገኙት እንጂ መምህራችን በዚህ መልኩ ሰው ገለው ወንጀል ሰርተው እንዳልሆነ በደንብ ልናውቀው ይገባል። የውሃቢ አክራሪዎች ግን በዚህ መልኩ መምህራችንን ጠምደው ይዘዋቸዋል ለማለት ነው። እስኪ በዚህ ጉዳይ ያላችሁን አስተያየት ኮሜንት አድርጉ። እንቀጥላለን ቪዲዮአችንን። እጅግ በጣም ያሳዝናል። እኔ በዚህ ቪዲዮ ምን ማለት እንዳለብኝ አላቅም። እንግዲህ ይህ የትግራይ ጦርነት እንደገና እንደጀመረና በዚህ መልኩ ካህኑም እየባረኩ እያየናቸው ነው የምንገኘውና እኔ ምን ማለት እንዳለብኝ አላቅም። በዚህ በትግራይ በዛኔው ጦርነት ምን ያክል ሰው እንደተጨፈጨፈና አሁን ላይ በዛም አካባቢ ወጣት እንደጠፋም በጣም በብዙ ሚዲያዎችም እየሰማን እንገኛለን። አሁንም ቢሆን የተረፉት ወንድሞቻችን ኦርቶዶክሳውያን ደግሞ ለማስጨረስ በዚህ መልኩ እንግዲህ የሚያሳዝኑ የታያየን እንገኛለንና እግዚአብሔር ደጉን ዘመን ጣልን ከማለት ውጭ ምንም የምንለው ነገር የለንም። ማንም ይዋጋ ማንም ጦር ሜዳ ይሄድ አሁን ላይ ኦርቶዶክሳውያን ነው በእንዲህ አይነት መልኩ እየተጨፈጨፉ የሚገኙት እንጂ ማንም መጦ አይደለም እየሞተ የሚገኘው። ይህንን ነገር ሁላችንም ኦርቶዶክሳውያን ልናውቅ ይገባል። ከሁሉም በላይ ኦርቶዶክሳዊነት ይቀድማል። ከአማራ፣ ከትግሬ፣ ከኦሮሞ ከሁሉም ከዘራችን በላይ ኦርቶዶክሳዊነት ይቀድማል። አሁን ላይ ግን ሰው በዚህ መልኩ በዘር ተተብትቦ በፖለቲካ ተታሎ አብሶ ደግሞ ካህናት አባቶቻችን በእንዲህ አይነት መንገድ ስናያቸው እጅግ በጣም ያሳዝናልና እግዚአብሔር ደጉን ዘመን ያምጣልን ነው የምንለው። እናንተም በቪዲዮ ላይ እስኪ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ወንድማችን ዮኒ የሰማይቷ ልጅ ስለ አርሲ ኦርቶዶክሳውያን በመናገሩ ታስሮ እንደነበር ሁላችንም እናውቃለን። ከ17 ቀን የእስር ቆይታ በኋላም ወንድማችን በዚህ መልኩ ተመልሷል። ቪዲዮን አንዴ ላሳያችሁ። ልቤ በእግዚአብሔር ጸና። የነ ቅዱስ ጳውሎስን የነ ቅዱስ ጴጥሮስን በረከት እንድናይ የረዳን እግዚአብሔር የተመሰገነ ይሁን። ከ17 ቀን ዓለም እንደምትለው እስራት እኛ ኦርቶዶክሳውያን ባለማህተቦች እንደምንለው ከ17 ቀን የሱባኤ ጊዜ በኋላ እኔ ወንድማችሁ መጥቻለሁ። በመላው ዓለም ላይ ሆናችሁ ስለኔ ስትጨነቁ ስለኔ ስታስቡ ለኔ ድምጽ ስትሆኑ የነበራችሁ ኢትዮጵያውያንና ኤርትራውያን እጅግ አድርጌ ላመሰግናችሁ እወዳለሁ። ከልጆቼ ከባለቤቴ ከቤተሰቦቼ ጎን ሆናችሁ የኔም መፈታት ተስፋ ታደርጉ የነበረ በማረሚያ ቤት ጠዋት ማረሚያ ቤቱ ሲከፈት ማታ ማረሚያ ቤቱ ሲዘጋ ትሄዱ ትመጡ የነበራችሁ የቤተ ክርስቲያን አባቶች በጸሎት ስፍራ መበርታት መጠንከር እያለባችሁ ልጃችንን ሳናይ ልጃችንን ሳናስፈታ ወደ ባታችን ወደ ጸሎት ስፍራችን አንሄድም ብላችሁ የኔን መፈታት ለ17 ቀን ትጠባበቁ የነበረ በመላው ዓለም ላይ ሆናችሁ የነበራችሁ እህት ወንድሞቼ ስለናንተ እግዚአብሔርን አመሰግናለሁ። የነ ቅዱስ ጴጥሮስን የነ ቅዱስ ጳውሎስን በረከት እንዳየረዳኝን እግዚአብሔርን ግን አብዝታችሁ እንድታመሰግኑልኝ እወዳለሁ። ወንድማችን እኛም እናመሰግናለን። እንኳን እግዚአብሔር ለቤትህ አበቃህ እንላለን። ይህ ወንድማችን ወንጀል ኑሮበት ሳይሆን በአርሲ የሚገኙ ኦርቶዶክሳውያን ለምን ይገደላሉ የሚል መልእክትን በማስተላለፉ ነው ታስሮ የነበረው። በዚህ መልኩ እንደተፈታ ደግሞ ራሱ እየነገረን ይገኛልና ወንድማችን እንኳን ተፈታህልን። ቤተክርስቲያን ያጠፉት ሁሉ ጠፍተዋል ሲሉ ሰማለን። ሰማችሁ? ቤተክርስቲያን ያጠፉት ሁሉ ጠፍተዋል ይላል። ምን ማለት ነው ንግግር? እንዲያ ብለው ግራኝ ማመር ጠፍቷል ይላሉ። ዲዮቅልጥያኖስ ጠፍቷል ይላሉ። ግራኝ ማመር እስከ ዛሬ እንዲቆይ ትፈልጉ ነበር እንዴ? ቅዱስ ጴጥሮስም እኮ የለ በስጋ እኮ ታሪኩ ሊኖር ይችላል። ቅዱስ ጳውሎስም እኮ በስጋ የለ። ደጋጎችም እኮ በስጋ የሉም እኮ። እነዚያም በስጋ ነው የሌሉ። ስራቸው ዛሬም እየቀጠለ ከሆነ ሙተዋል ማለት አይቻልም። ጠፍተዋል ማለት አይቻልም። አሉ ስራቸው እየቀጠለ ግራኝ ማመር ሙተዋል ማለት ምን ማለት ነው? ስራው ከቀጠለ ቤተክርስቲያን የነቁት ሁሉ ጠፍተዋል ማለት የወዲት ጉዲት ጠፍታለች ማለት ዛሬ እሷ ትራካለ አለች ማለት ነው። እሷ እስከ ዛሬ ልትቆይ አትችልም። ንግግሮቻችን በደንብ ካላየናቸው በከንቱ ንግግር እየጠፋንም የቀድሞ ታሪክ እያወራን ከሆነ በእውነት ለመጥፋታችን ምክንያት
የለንም። እኛው ራሳችን ጥፋታችን ከንስር የፈጠነ ሆኗል። ዛሬም ቢሆን እጃችን ላይ ባለው መስራት ካልቻልን የለንም። እግዚአብሔር ሙሴን ሊያድነው ሲፈልግ አንድ ነገር ጠየቀው። በደምብ ስሙ። እስራኤል ሊያድነው ሲፈልግ እግዚአብሔር ሙሴን አንድ ጥያቄ ጠይቆት ነበረ። ምን አለው መሰላችሁ? ምን ይዛል እጅ ምን ይዛል አለ። እግዚአብሔር እስራኤልን ሙሴን እንዲያድናቸው የፈለገው ከእጁ ላይ ባለው ነገር ነበር። ከእጁ ላይ ባለው ከእጃችን ላይ ምን አለን? እማንዋሸው አሁን ከተጠቀምንበት ከእጃችን ላይ ያለ ክርስቲያኖች በብዛት አለን። ይሄንን ማንኳል ባለን ነው መንቀሳቀስ ያለ ባለን እጅ ላይ ምን አለ ካለ በኋላ በያዘው ህትና ባይር ከፈላ ነው። በያዘው ብትር ባይር ከፈለ። በያዘው ብትር ታምራት አደረገ። በያዘው ብትር እስራኤልን 40 ዘመን መራ። እጁ ላይ ያለውን ብቻ ነው። በእውነት አሁን ከእጃችን ላይ ያለ ቁጥር ብቻ ነው። ቁጥር ብቻ። ቁጥርን እንደቀላል ከቆጠራችሁት አሁንም ጥፋታችን ከማውራት ያለፈ ሊሆን አይችልም። ይህንን መቀየር ነው ወደ ኢኮኖሚ፣ ይህንን ወደ ህብረት መቀየር ነው። ይህንን ወደ መግባባት መቀየር ነው። ይህንን የአንድነት ምክንያት አድርገን መጠቀም ይችላል። ቁጥር ከእጃችን ላይ ያለው ሙሴ እጁ ላይ ባለው እስራኤልን አድኗል። ከጥቂት ጊዜ በኋላ ግን ከእጃችን ላይ በሌለ ነገር ማውራት ይሆናል። አሁን ብዙ ነገሮችን ከእጃችን ያጣናቸዋል። አስታውሷቸው። ስንት ነገሮችን አጠናል ብንባል ብዙ ነገሮችን አጠናል። አሁን ስለነዚያ ማውራት ጊዜው ላይ ሆነ ይችላል። ቢያንስ እንኳን ዛሬ ማውራት የምንችለው ከእጃችን ላይ ያለው ቁጥር አለ። እሱን እንጠቀምበት። መምህራችን እናመሰግናለን። ቤተክርስቲያን አጠፋም ምንም አይነት መከራ ቢደርስባትም እያለን ሁላችንም እንናገራለን። ሰማያዊቷ ቤተክርስቲያን ክርስቶስ በደሙ የመሰረታት የገሃነም ደጆች የማይችሏት እውነት ነው። አጠፋም በምድር ላይ ደግሞ ኦርቶዶክሳውያን ሲገደሉ በምድር ላይ ያለችው ቤተክርስቲያን ወደ መስጊድም ስትቀየር እያየን እንገኛለን። ቱርክን ውሰድ፣ የክርስትና ማዕከል ነበረች። የነ ቅዱስ ኤፍሬም ሀገራት፣ የነ ቅዱስ ጳውሎስ ሀገራት ወንጌልን ዙረው የሰበኩባቸው ሀገሮች አሁን ላይ የእስልምና ማዕከሉ ነው እያየናቸው እንገኛለን። ቤተክርስቲያን አጠፋም ብለን ስንናገር ሰማያዊቷ ቤተክርስቲያን እንደሆነችን ቤተክርስቲያን አጠፋም ብለን ስንናገር ሰማያዊቷ ክርስቶስ በደሙ የመሰረታትን መሆኑን በደንብ ልናውቅ ይገባል እንጂ ኦርቶዶክሳውያን በዚህ መልኩ በምድር ላይ ቤተክርስቲያን በዚህ መልኩ የተቃጠለች እያየናት እንገኛለን። መምህራችንም ያስተላለፉት ያለው መልእክት ነው። መምህራችን እጅግ በጣም እናመሰግናለን። ቀጥላለን ቪዲዮአችንን። በእግዚአብሔር ስም ለምናችኋለሁ፣ ሰው ፊት ሙሉ ሆናችሁ እግዚአብሔር ፊት ግን አትጉደሉ። እግዚአብሔርን የምሬን ነው ምላችሁ። ምክንያቱም የተደፈራችሁ ሴቶች በቁርባን አግቡ። ምንድነው በተክሊል ሰው ብቁ ሳይሆን እንዴት ሰው ሳይበቃ ሰው ክብረ ንጽህናው ከራሱ ጋር ሳይሆን እንዴት በተክሊል ያገባል? ነውር አይደለም እንዴ? ማንን ነው የምትሸውዱት? ሰውን ወይስ እግዚአብሔርን? ከራሳችሁ ጋር ታረቁ። ብቁ የሆነ ሰው ይጨበጨብለታል። እንኳን ክርስቶስ ለዚህ ክብር አበቃው። ያልሆነ ሰው ደግሞ ይጨበጨብለታል፣ በቁርባን ያገባል። እንኳን ለዚህ ክብር ክርስቶስ አበቃው። ይህንንም ሰው ያልሆናችሁትን ሰው ግን አትኑ። በጣም ነው የሚያስጠላው። በጣም ይደብራል። ሰው እስኪነግራችሁ አትጠብቁ። በጣም ሼም ነው። እውነት ነው ወንድማችን። ያደረግነው ነገር ዋጋ እንዲኖረው የምናደርገው እኛ ነን። ድንግልና ካለን በስርዓተ ተክሊል አግብተን ትልቅ ጸጋን መቀበል እንችላለን። ድንግልና ከሌለን ደግሞ በስርዓተ ቁርባን አግብተን ስጋው ደሙን ተቀብለን እግዚአብሔር ትዳራችን እንዲባርከው ማድረግ እንችላለን። ግን ደግሞ ድንግልና ሳይኖረን በስርዓተ ተክሊል አግብተን እንደገና ለትዳራችን እና ለኛም ሌላ መቅሰፍት ባናመጣ መልካም ነው። ለማን ብለን እንዋሻለን? በዚህ መልኩ ትዳራችን የምንፈጽመው እኮ እግዚአብሔር ትዳራችን እንዲባርከው ነው አይደል? ከዋሸነው ታዲያ ምኑ ተባረከው? ሁላችንም ለሰው ሳይሆን ለእግዚአብሔር እንኖር። ወንድማችን እናመሰግናለን። አንድ አባት ገነት ገብቶ አየና ያየውን ለሌላ አባት በህልም ተገልጦ ነገረው እና 3 ነገር ገረመኝ አለ። ስንት ነገር? ገነት ገብቼ 3 ነገር ገረመኝ። አንደኛ ገነት ውስጥ አገኛቸዋለሁ ብዬ ያልጠበቅኳቸውን ሰዎች ገነት ውስጥ አገኘኋቸው። እየሰማችሁ? በፍጹም ገነት ውስጥ አሁን እኛ ገነት ውስጥማ በፍጹም ሊገቡ አይችሉም የምንላቸው ሰዎች አሉ እኮ። ስናያቸው ወይ የገሌ ከገባማ በቃ ኩነኔ የለም ማለት ነው የምንላቸው አሉ። ኃጢአተኛ ምላቸው፣ ሰካራሞች ምላቸው፣ ቀራጮችና መንዝሮች መንግስተ ሰማያት በመግባት ይቀድሟቸዋል እንዳለ ክርስቶስ ነው። እና ገነት ገብቻ ለአባት ገነት ውስጥ አገኛቸዋለሁ ብዬ የማስባቸውን ሰዎች በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣኋቸው።
እገሌማ ይጸድቃል፣ እገሌማ ትጸድቃለች ያልኳቸውን መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው፣ ሁለተኛ በጣም ተገረሙ። ሶስተኛ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረምኩ። እንዴት እኔ ገባው ብዬ ነው። እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያብቃል። የቤተ ክርስቲያን መፍትሄ በልቤ ውስጥ እየወጣ እየወረደ እኔ ግን ያልተለወጥኩ ሰው በመሆኔ ደግሞ ደንግጬ ተዋለሁ። አንተ ማን ሆንክና ነው ደግሞ እንደዚህ በዳር ፈቁጭ መጀመሪያ ራስህ ጥሩ መነኩሴውን ከሚለኝ አረጋው እንተላለቅ እዚያው አሪያ ግን ምን እናርግ? ቢሆንስ ታዲያ መች እንግዲህ እንናገር በቃ እኔን የበላኝ እሳትም ካለ እናንተን እንዳይበላችሁ ተጠንቀቁ። ስለዚህ እኔ የምለው ያለ ዘመዶች እዚህ ቁጭ ያልነው መናኞችም ደቀ መዛሙርትም ምዕመናንም ሁላችንም ሰፊ ጭንቅላት ማን ሊኖረን ይገባል። እንደ ኢትዮጵያን ቤተክርስቲያን የሚያስብ መምህራኖቻችን ቃለ ሕይወት ያሰማልን። እጅግ በጣም ደስ የሚል ትምህርት ነው ያስተማሩን። የዛሬ ቪዲዮዎቻችን እነዚህን መስሉ ነበር። ወቅታዊና አስተማሪ እንደነበሩ አልጠራጠርም። በንግግሬ ያጠፋሁት ነገር ካለኝ ግን ትንሽ ወንድማችሁ ነኝ፣ ለማስተካከል ዝግጁ ነኝ። ኮሜንት አድርጉ። በዚህ ቻናልም ድርጅቶቻችሁን ማስተዋወቅ የምትፈልጉ ሰዎች ታች በምትመለከቱ ስልክ ቁጥር ኮንታክት ልታደርጉን ትችላላችሁ። ይህን ቪዲዮ ላይክ ያላደረጋችሁ ሰዎች ላይክ አድርጉት። ለቻናሉም አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በሌሎች ወቅታዊና አስተማሪ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ብርሰትንቀኝ ለዚህ ያደረስከኝ ጌታዬን የማነኝ ይሞላል አይቀርም ባንተ ሸለቆዬ ጠብቃለሁና ቀንህን ጌታዬ ሐዘን ጽልመት ክፉ ዘመን ቢገጥመኝም እንኳን ያልፋል ሁሉም ታሪክ ሆኖ በፊት ሲለካ ማን አፈረ ማን ጎደለ አንተን የጠበቀ ጸና ልቤ በእግዚአብሔር